አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ዛሬ ይዤላችሁ የመጣው እንግዲህ ዘሌ አንድ ወንድማችን ጎዳና ላይ ወድቆ አግኝቶታል። በመስፍንና በመሰረት ምክንያት ነው እንደዚህ ሆኜ ጎዳና ወጥቼ የቀረሁ ያለኝ ንብረቴ ሁሉ በመስፍንና በመሰረት ምክንያት እንደዚህ ሆኜ ቀርቻለሁ። ልጆቼ፣ ቤተሰቦቼ፣ ባለቤቴን አጥቼ በታትኜ በየቦታ ተበታትነው እኔ የጎዳና ተዳዳሪ ሆኜ ቀርቻለሁ በማለት እያለቀሰ ለዘሌ ወንድማችን ተናግረዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉ። ሀሳብ አስተያየታችሁ አይለየን እላለሁ እና በጣም ያሳዝናል ማለት ነው። እንግዲህ ወንድማችን በጣም የተማረ አሰላ ላይ ነው ተምሮ ጨርሶ የተለያየው እንግዲህ በኢንጂነሪንግ ነው ተምሮ የተመረቀ የነበረ የተለያየ ማሽነሪንግ ምናምን ነበረ የሚሰራ ማለት ነው። በጣም ባለሙያ ነው። የራሱን ቢዝነስ የነበረው ነበረ ማለት ነው እና 2 ልጆችና ሚስት ነበረው። ጥሩ ነበረ፣ ጥሩ ኑሮ ነበረ የሚኖር ማለት ነው። ይሄ ስራ እየሰራ እንግዲህ ስራ ስትሰሩ ከተለያየ ሰው ጋር ትገናኛላችሁ። አጋጣሚ በስራ ምክንያት እሱ የሚሰራ ቢዝነስ ነው። የተለያዩ ስራዎች ከተለያዩ ድርጅቶች ጋር ሲሰራ አጋጣሚ ከመስፍን ጋር ተገናኝቶ ነበረ። ከመስፍን ጋር ሲገናኙ እንግዲህ መስፍን እንግዲህ የገዛ ቤቱን እንግዲህ በባንክ እንዲያስይዝና በፎርጂት አስፈርሞ 10 ሚሊዮን ብር ካስከፈለው እና ከከፈለ በኋላ ጠቅላላ ንብረቱ ጠቅላላ ክስርስር ብሎ በመሀልም ድርጅቱም ያን እየወረደ መጣ አለ። ከዛ እንዳለ ከሳስሮ እኔም ቤቴ የገዛ ቤቴ እንግዲህ አስፈርሞ ጠቅላላ ንብረቴ ሁላ ወረሰኝ ብለዋል ማለት ነው። መስፍን ያስፈረመችው ደግሞ መሰረትም ጭምር ናት ማለት ነው። አስቡ ማለት ነው እንግዲህ እዚህ ላይ መሰረትም አለችበት። በጣም ያሳዝናል ማለት ነው። እንግዲህ አንድ ሰው የገዛ ቤቱ በፎርጂት ፈርሞ ምን የመሰለ ኑሮ የነበረው ሰው የጎዳና ተዳዳሪ ሆኖ ጎዳና ላይ ሸራ ወጥሮ ዝናብ እየወረደበት እንግዲህ ተምሮ እንግዲህ አስቡ ማለት ነው። አሰላ ላይ ተምሮ የአሰላ ልጅ ነው። ተምሮ ትምህርቱ ከጨረሰ በኋላ በኢንጂነሪንግ ነበረ እና የተለያዩ ማሽኖች ሁላ ሳይቀር የቡና መፈልፈያ ማሽኖች እየሰራ ነበረ የሚያቀርብ ማለት ነው። እንግዲህ ሁላ እያደረገ ነው። አጋጣሚ በስራ ምክንያት ከመስፍን ጋር የተገናኙት ከተገናኙ በኋላ እንደነገርኳችሁ እንዳለ ጠቅላላ ያለው ብር ጠቅላላ ስራ ላይ ያዋለው ማለት ነው። በመሀል ደግሞ ድርጅቱ እየከሰረ ምን እያለ ሲመጣ ቤቱ ለባንክ አስያዘው ማለት ነው። ከዛ ባንክ ደግሞ አንድ 10 ሚሊዮን ብር እንግዲህ ጠየቀው ማለት ነው እና ያስፈረሙ ደግሞ መጀመሪያ በፎርጂት ነው ማለት ነው እና በጣም ያሳዝናል። እና ይሄ ሁሉ የሚያደርግ ማን ነው? መስፍን ነው። መስፍንና መሰረት ናት ማለት ነው እና እንደው በጣም ያሳዝናል። እንደው ምን አይነት ዘመን እንደደረስን ማለት ነው። አስቡት እስቲ። እና መሰረት ብዬ ደግሞ በጣም 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 አረመኔ ነሽ እናቴ። የምን የመሰለ ኑሮ የነበረው ልጆች የነበሩት የት ይደርሳል የተባለ ወጣት የተማረ ማለት ነው እና እንደዚህ ከጥቅም ውጪ አድርጎት ጎዳና ላይ እንደዚህ መውደቁ በጣም ያሳዝናል ማለት ነው እና በጣም ያሳዝናል። የመሰረት ደግሞ ባል እንግዲህ እኔ ሚስቴ እንደዚህ አይነት ነገር አታደርግም፣ እሷ የህግ ሰው ናት፣ በህግ አግባብ ነው እንጂ የምትሰራ ከህግ ውጭ አሰራም በማለት እንግዲህ ሽንጡ ገትሮ እየተከራከረ ነው። እሷ አታደርግም፣ እሷ በሀቅ ነው የምትሰራው ምናምን እያለ የሚከራከር ማለት ነው። መጨረሻ ላይ በአይኑን እንግዲህ ጎዳና ላይ የወደቀ ወንድማችን ይዞ ሲገባ እሷም እንግዲህ ፊንት
ፌንት ነቀለች ማለት ነው እንግዲህ ፌንት ነቀለች እና በጣም ያሳዝናል። የት ይደርሳል የተባለ ወጣት እንደዚህ ራሱን ተጎሳቅሎ ልጆቹን ክፍለ ሀገር በታት ነው ሚስቱ ያው ወንድሜ ጋ ነው ክፍለ ሀገር ልኬያቸዋለሁ ብለዋል እና ስቅስቅ ብሎ ሲያለቅስ በጣም ያሳዝናል ወንድማችን ማለት። ይሄ ሁላ በማን ነው? በመስፍን። እድሜ ለመስፍን። እና ይሄ መስፍን በጣም ከባድ ሰው ነው። እጁ ረጅም ነው። እሱ ምን ያልገባበት ቦታ የለም ማለት ነው። ያላዳረሰው ቦታ የለም ማለት ነው። እና ብዙ እህትና ወንድሞች የተማሩ ምስቅልቅል አድርጎ ህይወታቸው ሁላ ያጨለመባቸው ማለት ነው። እና በጣም ያሳዝናል። ያ ወንድማችንም እንግዲህ አይዞህ ወንድሜ ማለት ነው። እንግዲህ አላህ ከጎኔ ይሁን። ያው አንተም ደግሞ የእውነት ዱአ አለህ ማለት ነው። ለምን እነዘሌ የመሰለ ሰው ላይ ጥሎሃል ማለት ነው። እነዘሌ በጣም መልካምና ጥሩ ሰዎች ናቸው። እነሱ ላይ ጥሎሃል ማለት ነው። አልሐምዱሊላህ። ለምን እነሱ ያመቻቹልሃል። በጣም መልካምና ጥሩ ሰዎች ናቸው። ዘሌና ልዑል ለራሳቸው መስዋዕትነት ከፍሎ እንግዲህ ለእህት ለወንድሞቻቸው ጎዳና ላይ ሁላ ሳይቀር እንዱ ኧረ መስፍን ምን ያላረገ ጉዳ አለ ማለት ነው። እንዱ ምን ያላደረገ ምን ያላደረሰ በደል አለ። እና አይዞህ ማለት ነው። ያው እንግዲህ ልዑል ወንድማችን እና ዘሌ ወንድማችን በጣም መልካም እንደነሱ አይነት ጋዜጠኞች ያብዛልን። በጣም ራሳቸው መስዋዕትነት አድርጎ ለእህት ለወንድሞቻቸው ቀን ከሌሊት ሳይሉ በጣም መልካም ስራ የሚሰሩ ወንድሞቻችን ናቸው። ከክፉ ነገር ይጠብቃቸው ላለው እና አይዞህ ወንድሜ ማለት ነው። ማጣት እንዳለ ማግኘትም አለ፣ ማግኘት እንዳለ ማጣትም አለ ማለት ነው። እና ሁሉም ነገር ያልፋል። አይዞህ። ያው በእርግጥ አግኝቶ ማጣት በጣም ከባድ ነው ቤተሰቦቼ ማለት ነው። በጣም ከባድ ነው። አግኝቶ ማጣት በጣም ከባድ ነገር ነው። ስለዚህ አንድ ሰው አግኝቶ ጥሩ ኑሮ ላይ ኖሮ እንግዲህ አስቡት ማለት ነው። ይሄ ልጅ እንግዲህ ተምሮ በራሱ ሙያ የትና የት የሚደርስ የነበረ ነበረ። እንግዲህ እውቀት አለው፣ የተለያዩ ማሽኖች ይሰራል። አስቡ ማለት ነው። እና አሁን እንግዲህ ያ ሁላ እንትን ብሎ ቤቱ ሁላ እንደዚህ ተመሰቃቅለው ልጆቹን በትኑ እሱ ጎዳና ላይ ላስቲክ ለብሶ ወይም ደግሞ ሸራ ወጥሮ እላዩ ላይ ዝናብ እየወረደበት ቀንና ሌሊት ብርድ እየተፈራረቀበት ሚኖር ማለት ነው። እና ወንድማችን እንግዲህ ዘሌ እድሜና ጤና ይስጠው። እንግዲህ ከጎዳና ላይ አንስቶ ደህና ነገር ላይ ያደርገዋል ያው ብለን እናስባለን። እሱ በጣም ጥሩና በጣም አዛኝና መልካም ሰው ነው ዘሌ ማለት ነው። እና ያው እንግዲህ ና ምሳ እንብላ፣ ይዞህ ሁሉም ነገር ያልፋል። እኔ ተመልሼ ወደዚህ አላመጣህም፣ ወደ ጎዳና እዚህ የምትቀመጥበት ቦታ መልሼ እዚህ ሸራ ውስጥ አላመጣህም፣ ሸራውም እናነሳዋለን። ያው ወንድሞች አዝዣ ያለው እንግዲህ ብለዋል። እዛ ሆቴል እንግዲህ እዛ እንግዲህ ይዝለታል ማለት ነው። በጣም ደስ የሚል እና ይዝለታል እና በጣም ደስ የሚል ነው ማለት ነው። ወንድማችን ዘሌ እድሜና ጤና ይስጥህላለሁ። እንግዲህ ያው እዛ ያመቻችለታል ሆቴል። ከዛ ደግሞ ለሌላ ጊዜም ደግሞ ሁሉም ነገር ያስተካክልለታል ማለት ነው። ቀስ በቀስ ሁሉም ነገር ይስተካከላል። ያው ያለው ነገር እና ወንድ ልጅ እንደዚህ ሲያለቅስ በጣም ያሳዝናል። የወረደበት ግፍና በደል የገዛ ቤቱ በፎርጂት አስፈርሞ በባንክ ብር 10 ሚሊዮን ብር እንዲከፍል በማድረግ የገዛ ቤቱን አስወረሱት ማለት ነው፣ በፎርጂት ማለት ነው። እና በጣም ያሳዝናል። ይሄ ማነው የሚያደርግ? መሰረትና መስፍን ማለት ነው። ያው የመስፍን ጠበቃ አይደለች መሰረት እና በጣም ያሳዝናል። እሷ ናት ያስፈረመችኝ ብሎ ያው ተናግረዋል። እሷ ናት ያስፈረመችኝ በማለት ተናግረዋል ማለት ነው። ወንድማችን አይዞህ፣ ያው ሁሉም ነገር ለበጎ ነው ማለት ነው። አይዞህ፣ ነገ የተሻለ ቀን ይመጣል። እነዘሌ ጋር እንኳን እነዘሌ ያገኙ እነሱ ጋር መፍትሄ አይጠፋም። ባይሆን ህይወትም ይለወጣል። አንተ የተማርክ ሰው ነህ። ነገ ሌላ ቀን ነው። ልጆችን የምታገኝም ከልጆች ጋር ከባለቤት ጋር አንድ ላይ አድርጎ
እነዘሌ ሁሉም ነገር ያስተካክሉልሃል፣ አይዞህ ወንድማችን ማለት ነው። እና ወንድ ልጅ እንደዚህ ስቅስቅ ብሎ ሲያለቅስ በጣም ያሳዝናል፣ ቤተሰቦቼ ማለት ነው። እና አግኝቶ ከማጣት ደግሞ አላህ ይጠብቀን። አግኝቶ ማጣት ከባድ ነው፣ ቀላል አይደለም። እና ይሄ ወንድማችን እንግዲህ የተመቻቸ ሁሉም ነገር የነበረው ማሻአላህ ቤቱ ሙሉ የነበረ 2 ልጆች የነበሩት ሚስቱ ሙሉ ቤተሰብ የነበረው እንግዲህ ቤተሰቡ ሁላ እንትን ተበታት ነው። እሱ ጎዳና ላይ ወጥቆ በጣም ያሳዝናል። እና ይሄ ሁላ የሆነ በማን ነው? እድሜ ለመስፍንና ለመሰረት ማለት ነው። ያው መስፍን እንደነገርኳችሁ እጁ ረጅም ነው። ጥለው አይገኝም፣ አይያዝም። ሁሉም ነገር ያው በብር ነው፣ በሰውና በብር ኃይል ነው እሱ የሚንቀሳቀስ ማለት ነው። እጁ ረጅም ነው እና ቤተሰቦቼ ማለት ነው። እና አይዞህ ወንድሜ ማለት ነው፣ አይዞህ። ያው የመሰረትም ደግሞ ባለቤት ደግሞ መሰረት እንደዚህ አይነት ነገር አታደርግም፣ እሷ የህግ ሰው ናት፣ በህጉ መሰረት ነው የምትሰራ ብሎ ሽንጡ ገትሮ ይከራከራል ማለት ነው። እሱ ምን አለበት? እና ያው እንግዲህ ማየት ማመን ነው። እነዘሌም ደግሞ እንግዲህ ጎዳና ላይ የወደቀ ወንድማችንም እንግዲህ በአካል ቀጥታ ቤታቸው ድረስ እንግዲህ ይዞት ሲገባ እንግዲህ እሷም ስራዋ ስለምታውቅ ፊት ነቅላ ወደቀች። ያው እንግዲህ መጨረሻው ደግሞ ምን እንደሚሆን እናያለን። እንግዲህ ያው ማየት ማመን አይደል እንዴ? መጀመሪያማ ያው ክዳለች። ባልየው ምንም ነገር አሰራም፣ እሷ ንጹህ ናት፣ የህግ ሰው ናት በማለት ያው እየተከራከረ ነበረ። ግን ያው ቀጥታ መረጃው እንግዲህ በመረጃ ማየት ማመን ስለሆነ ያው በአይኗ አይታለች። ያው ባሏም እንግዲህ አይተዋል ማለት ነው። እና ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣው የመስፍንና የመሰረት ነበረ። እንግዲህ እናንተ እስቲ ሀሳብ አስተያየታችሁ ታች አስቀምጡልኝ። ምን ትላላችሁ? አያሳዝንም? ይሄ ወንድማችን የተማረ የት ይደርሳል የተባለ ሙሉ ቤተሰብ የነበረው እውቀቱ ሁሉም ነገር የነበረው ወንድማችን እንግዲህ ጎዳና ላይ ወድቆ በጣም ነው ያሳዘነኝ ማለት ነው። ሲያለቅስ ማለት ነው። ወንድ ልጅ ሲያለቅስ በጣም ያሳዝናል በእውነት። ማጣት ከባድ ነው። አግኝቶ ማጣት በጣም ከባድ ነው። እና ቤተሰቦች እንግዲህ እስቲ እናንተም ሀሳብ አስተያየታችሁ ታች አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። ኢትዮጵያ ሀገራችንም ሰላም ያደርግልን እላለሁ። ከመጥፎ ነገርም አግኝቶ ከማጣትም ይጠብቀን። ሰላማችሁ ይብዛልኝ።